ምሳሌ ድራማ እንግዲህ በመጨረሻ ማለት ብሩክ እንዲድን አድርጋለች ማለት ነው። ብሩክ እንግዲህ በጣም ታማሚ ሆኖ ነበረና አሁን መድኃኒት እሷ በሰጠችው መድኃኒት እንግዲህ ወደ ነበረ ጤንነቱ ተመልሷል ማለት ነው። እንግዲህ በእጇ ያበላሸችውን በእጇ አስተካክላለች ማለት ነው። አሁንም እንግዲህ በጣም አስቸጋሪ ሁኔታ ላይ ነው ያለችው። ካሌብ እንግዲህ ትህትናን ካላመጣሽ አለቅሽም እያላት ነው ያለው ማለት ነው። ቅድስትና ብሩክ እንግዲህ እንደ አዲስ ፍቅረኛ ማሞቾች እያደረጋቸው ነው። ያው የሰርጋቸው ቀን ነበረ እንደዚህ ነገር የተፈጠረው። በጣም አስቸጋሪ ነው። እንግዲህ አንዳንድ ጊዜ ባላሰብነው ነገር ደስታችንን እንቀማለን። ማለት እንግዲህ አሁንም ዳጣን አልለቀቀቻትም። ዳጣ እንግዲህ ከማድበል ጋር ተሻርካ ነበረ። ማድበልን ማለትን አሳልፋ ሰጥታት የነበረ አብረን እንሰራ በማለት ተነጋግራ ማለት ነው። በመጨረሻም እንግዲህ እሷ አሁንም አብረን እንስራ ትሄድና ያለችበት ቦታ ማድበል ስለሚያውቅ ካላገናኘሽኝ ካላሳወቅሽኝ እያለቻት እያጨናነቀቻት ትገኛለች ማለት ነው። ነገር ግን ዳጣ ደግሞ እኔ ሁለተኛ አንቺን ማየት አልፈልግም እያለች ጭራሽ በድንጋይ ነው ያባረረቻት ማለት ነው። ከየትና የት እንዳለች ካላሳወቅሽኝ ከምከፍልሽ ተጨማሪ ክፍያ አስቤ ከፍልሻለሁ እያለቻት ነበር። አልፈልግም ከአንቺ ጋራ ከኔ እንዴት ርቅሽ ይፈልጋለሁ ትላት ነበረ ማለት ነው። ነገር ግን ጀምረው ስራ መተው የለም እያለች እንግዲህ ብዙ ነገር እያለቻት ነበረ ማለት ነው። በመጨረሻ ዳጣ ድንጋይ ወስዳ አባረረቻት ማለት ነው። እግሬ አውጪኝ እያለች እንግዲህ ወገቧን ራሱ በድንጋይ ሳትመታት አትቀርም ማለት ነው። እየሮጠች ነው እንግዲህ ያመለጠቻት። ዳጣ እንግዲህ በጣም ኃይለኛ እንደሆነች አላወቀችም። ፈርታኝ ሁሉንም ነገር ታደርጋለች ብላ ነበረ እሷ ቤት ወይ ደግሞ ገንዘብ አታልሏት ብላ አስባ ነበረ። ነገር ግን አልተሳካላትም። ዳጣ አባቷ ራሱ ብር ይሰጣታል። እሷ የሀብታም ልጅ እንደሆነች ማለት አልገባትም። በፊት እንግዲህ ከጎዳና ላይ ብሩኬ ስላነሳ አሁንም እንደሳ መስሏት ነበረ ማለት ነው። ነገር ግን እሷ አሁን የተንደላቀቀ ህይወት ከቤተሰቡ ጋር እንደምትኖር አላወቀችም። እሷ አሁንም እንደ ድሮ መስላት ልሸውዳ ልታታልላት ነበር የእሷ ቤት ማለት ነው። ነገር ግን አልተሳካለትም። ማዲበል እንግዲህ አሁንም በጣም ተናዷል። ምክንያቱም ማለት ዳጣን እየተከታተለቻት እንደሆነ ትነግሯታል ማለት ነው። ነገር ግን ማረፍ አለበት፣ ይህን ነገር ማቆም አለበት እያለች ነበረ ማለት ነው። የማዲበል ጓደኛ እንግዲህ ከአለም ሞሲሳ ጋር የሚሰራ እሱ ነበረ ለማለት የሚያግዘው የእሷ ረዳት ነው ማለት ነው። ሁሉም ነገር ሰፖርት የሚያደርጋት እሱ ነው። እሱ ነበረ ማድረግ ያለብሽን አድርጌ፣ እኔ ከካለም ጋር መነካካት አልፈልግም። ሲጀምር ደግሞ አንቺ ለምንድን ነው እዚህ ሰውን የምታቆሚ? በራስሽ አትወጭም? ራስሽ የታዘዝሽው ራስሽ መወጣት ነው። እኔ ረጅም ሰዓት እዚህ ቆም ያለው ትቼሽ ሄዳለሁ ብሎ ትቶት ሄደውን በዛ መሀል ነው እንግዲህ በእግሯ ስትጓዝ ዳጣን ያገኘቻት ማለት ነው። ቅድስትና ብሩኬ እንግዲህ በጣም ደስተኛ ሆነዋል። በጣም ነው ደስ የሚሉት ማለት ነው። እውነት ፍቅራችሁን ያብዛላችሁ። በጣም ነው ደስ የሚሆነው። ሰው በደስታ በፍቅር እንደዚህ ሲፈነደቅ ደስ ይላል። መድኃኒት ከወሰደን በኋላ እንግዲህ ከሶስቱ ቀን በኋላ ነው እንደዚህ የሆነ ብሩኬ ማለት ነው። ነገር ግን በመጨረሻም እንግዲህ በእንደዛ እንደተሰቃየው እንኳንም አልቀረም እንኳንም ዳነ። ማለትም እንግዲህ በቅድስት እጅ ገብታ ቅድስትን ብዙ አሰቃይታ ነበረ ማለት ነው። ብዙ ነገር አድርጋ ነበረ። እንደ አጋጣሚ መድኃኒቱ እሰጣለሁ በቅድስት በምሳሌ ከማልክልኝ ድጋሜ እኔ ጫፍ እንደስደርስ እኔን እንደማትጎዳኝ ቃል ከገባልኝ ብሩኬ የሚድንበትን መድኃኒት እሰጥሃለሁ ብላ ቃል አስገብታ ነው የመድኃኒት የሰጠችው ማለት ነው። በመጨረሻም እንግዲህ ብሩኬ ድኖ ወደ ጤንነቱ ተመልሷል። ማዲቤል በጣም ደስ ብሎታል። ነገር ግን ማዲቤል አንዱን ተወጣው ሲል አንዱ ያጋጥማል፣ አንዱን ጨርሻለሁ ሲል አንዱ ያጋጥማል። ህይወት አንድ ገጽ ነው ማለት ነው። አንዱ ሲል አንዱ ይመጣበታል፣ አንዱ ሲል አንዱ ይመጣበታል። ምንም ማድረግ አይቻልም። እንግዲህ በህይወታችን ውስጥ ብዙ ፈተና ብዙ ነገሮችን እናስተናግዳለን። ነገር ደግሞ እንግዲህ ችሎ ማሳለፍ ነው እንጂ ምንም ማድረግ አይቻልም ማለት ነው። ቅድስትዬ በጣም ደስ ብሏታል። ብሩኬ ወደ ጤንነቱ ተመልሳ ስላየች በጣም የተደሰተችው ማለት ነው።
እንግዲህ የሰው ደስታ የሚያስደስት ሰው በጣም ነው ደስ የሚለው ማለት ነው። ማለት እንግዲህ ራሷ ያበላሸችው ራሷ ያጠማዘዘችውን ነገር አቀንታለች ማለት ነው። እንግዲህ እሷ እንዴት እህል ውስጥ ገብታ ነው እንዴት ትቶ ሰራተኛ ያገባል የቤቴ ሰራተኛ የነበረች በማለት ነው እንግዲህ በስሜት ተነሳስታ በኢል ተነሳስቶ የሚደረገው በቅናት ተነስቶ የሚደረገው ነገር በጣም አስቸጋሪ ነው። ራሷንም ጎዳች፣ ሌላ ሰዎችንም ጎዳች ማለት ነው። ነገር ግን እሷ እነሱንም ጎድታ ራሷ የምትርቅ መስላ ነበረ። ነገር ግን ራሷን አልተረፈችም። የእሷ በራሷ ያመጣች ጦስ ራሷም ተጎድታለች ማለት ነው። እንግዲህ ከማዲበል አመልጣለሁ ማለት ዘበት ነው። ማዲበል ከየትም እንግዲህ እንደምንም አምጥታ ዳጣ በእጅ ውስጥ አስገብታ እንግዲህ ማዲበልየው ሁሉንም ነገር ጨረሰው ማለት ነው። በጣም ደስ ይላል። እኔ ብሩኬ ድኖ ብሩኬ ወደ ጤንነቱ ተመለሰ። በጣም ነው ደስ ያለኝ። ምክንያቱም የሰው ልጅ ከጤና በላይ የሚያስፈልገው ነገር የለም። ሁሉም ነገር ከንቱ ነው። ለሰው ልጅ ከምንም በላይ ጤና ነው እና እንደ ጤና የሚሆን ነገር የለም። ለሰው ልጅ ከምንም በላይ ጤና ነው ለሰው ልጅ የሚሆነው ማለት ነው። በጣም ደስ የሚለው ብሩኬ ወደ ጤንነቱ በመመለሱ ወደ ጤንነቱ ተመልሶ እንደዚህ ከሚስቱ ጋር አገባው ካለ ሚስት ጋር ሴት ጋር እንደዚህ እየተራራጠ እየቦረቀ ሲጫወት የሚያስደስት ነገር የለም ማለት ነው። ማለትም እንግዲህ የአእምሮ እረፍት ታገኛለች። በዚህ ሰዓት ሰዎችን እንጎዳለን ብለን ራሳችን ላይ የምናመጣቸው ጦስ መዘዞች አሉ እና ከሱም ድና አሁን እንግዲህ ሰላም ሆና ከካሌብ ሞሲሳ ጋር ተያይዛለች። እሱ አሁንም እንደገና ማለት ነው። እሱ ደግሞ ቴቲናን ካላመጣሻት እያለ እንግዲህ እያጨናነቃት ትገኛለች። ቴቲና ደግሞ ያለችው ማዲቤል የሚያውቅበት ቦታ ነው። እንደውም ማለት ቤት ምሳሌ ቤትም ትመጣለች። በዛ ላይ ብትከታተላቸው ራሱ ታገኛለች። ነገር ግን እሷ ዳታን ተጠቅማ በዳታ በኩል ነበረ ማግኘት የፈለገችው። እንደዛማ ሊሆን አልቻለም። እንትን አላለለትም፣ አልተሳካለትም። ዳታ እንግዲህ በመጨረሻ ሁለተኛ ጫፌ እንዳደርሽ ብላ በድንጋይ ነው ያባረረቻት ማለት ነው። ወይኔ ሮጬ ነው ያመለጥኩ እንጂ ልትገለኝ እኮ ነበረች አለች። እየሮጠች ነበረ እንግዲህ ነምስጌሬ ያውጭኝ ነምስ ወጣች እያለች ስትሮጥ ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምናላችሁ ልኝ ደህና ናችሁ? ይህን ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦች ሰላማችሁ ይብዛልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ቤቴ ይቀላቀሉ። ወደ ቤቴ በሰላም መጣችሁ። ቪዲዮን ስታዩ ላይክ አድርጉልኝ። ከእናንተ የሚጎል ነገር የለም እና ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ምሳሌ ድራማ እንግዲህ ሁላችን የምናውቅ ብዙ ነገር የሚያስተምረን ማለት እንግዲህ ብዙ ነገር ብዙ ፈተና ያለችበት ያየችበት ድራማ ነው ማለት ነው። ምክንያቱም ማለት ከብሩክን ከፈታችን በኋላ በካሌብ እጅ ገብታ አሪፍ ቦታ ነው የሆንኩኝ ብላ አስባ ነበረ። ካሌብ ሞሲሳ እንግዲህ የማይሆን ስራ እየሰጣት አሰቃያት ማለት ነው። እሷ አቅሟ የማይችለው ነገር እሷ መስራት የማትችለው ነገር እየሰጣት ስራዩን እየሰጣት እንግዲህ ሰላም እየነሳት ይገኛል ማለት ነው። ምክንያቱም እሷ እንደዚህ አይነት ነገር ላይ ብዙም ጎበዝ አይደለችም። ሲጀምር ሰው አንድ ስራ ለመስራት የሆነ ጎበዝ የሆነ ከሱ ጎን እርዳታ ያስፈልጋል ማለት ነው። ልጁ ደግሞ ከሱ ጋር እንዲሰራ እየሰጠ በጣም ትልፍተኛ ነው። ራሱ እንዲሰራ ነው የሚፈልገው እሱ ምክንያቱም እሱ ራሱ አይወዳትም ማለት ነው። ነገር ግን እሱ አሁን ከመድቤል ጋር ነው እየሰራ ያለው። ካሌብ ሞሲሳ ያለውን እንትን ያዳል እንጂ ነገር ግን ከካሌብ ሞሲሳ መረጃ ለማድበል እያቀበለ ይገኛል ማለት ነው። ምክንያቱም ካሌብ ሞሲሳ ለህግ እንዲቀርብ ስለሚፈልግ የህፃናት ልጆች ህይወት እየተበላሸ ስለሆነ እሱ እንዲስተካከል እያደረገ ነው የሚገኘው። እሱ በድብቅ ከማድበል ጋር እየሰራ ይገኛል ማለት ነው። እሷ አላወቀችም እንግዲህ ይረዳኛል፣ ከልቡ ነው የሚረዳኝ እያለች ነው ከሱ ጋር እንትን የምትለው ማለት ነው። በጣም አስተማሪ የሆነ ድራማ ነው። ውድ ቤተሰቦች አብራችሁ ስለምትሆኑ ከልብ አመሰግናለሁ። ቪዲዮ ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ሰላማችሁ ይዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ለሰው ልጅ ከምንም
በላይ ሰላም ነው እና ከሰላም የሚበልጥ ነገር የለም ለሰው ልጅ። ሰላም ለሀገራችን። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቃል። ሰላማችሁ ይዛልኝ። ወጥቶ ከመቅረት ፈጣሪ ይጠብቀን። ማለት እንግዲህ በመጨረሻ የብሩክን ህይወት ማስተካከሉ በጣም ነው ደስ የሚለው ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ቸር ቆዩልኝ። ሰላማችሁ ይዛልኝ።